አንዱ ነው። በብዙ እምነቶች ውስጥ በጾም ወቅት እንደ ረመዳን ጥቅም ላይ ይውላሉ። ምክንያቱም ፈጣን የሆነ ኃይልን፣ የሰውነት ፈሳሽን እናም ለምግብ መፈጨት ምቾትን ስለሚሰጡ ነው። በጾም ወቅት የሚገኙ 12 ዋና ዋና የቴምር የጤና ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ አፋጣኝ የኃይል ማነቃቂያ ነው። ቴምር በተፈጥሯዊ ስኳሮች በግሉኮስና በፍሩክቶስ የበለጸገ ነው። ረጅም ሰዓታትን ከጾማችሁ በኋላ የደማችሁ ስኳር ይቀንሳል። ከአንድ እስከ 3 ቴምርን መብላት የደም ስኳርን በመጠኑ ከፍ ያደርጋል። ድካምንናም የማዞር ስሜትን ይቀንሳል። በኋላ ላይ ከልክ በላይ መብላትንም ይከላከላል። የምግብ መፈጨት ስርዓታችሁን ለማንቃት ከከባድ ምግብ በፊት መጀመሪያ ቴምርን ተመገቡ። ሁለተኛ፣ ድንገተኛ የደም ስኳር መውረድን ይከላከላል። ቴምር ጣፋጭ ቢሆንም የስኳር ምጥቀትን የሚቀንስ ፋይበርን ይዟል። ይህ ድንገተኛ የስኳር መጨመርና መውረድን ለመከላከል፣ የተረጋጋ ኃይልን ጠብቆ ለማቆየት፣ አፍጥር ከጾም መፍቻ በኋላ የሚመጣን ኃይል መቀነስንም ይከላከላል። ሶስተኛ፣ የምግብ መፈጨት ስርዓትንም ይደግፋል። በጾም ወቅት የምግብ መፈጨት ይዘገያል። ቴምር የምግብ መፈጨት ኢንዛይሞችን ያነቃቃል፣ የሆድ ድርቀትን ይቀንሳል፣ ጠቃሚ የሆኑ የሆድ ውስጥ ባክቴሪያዎችን ይመግባል። ፕሪባዮቲክ ፋይበር ነው። ከጾም በኋላ የሆድ መነፋት የሚሰማችሁ ከሆነ ቴምር ሆድን በቀስታ ለማዘጋጀት ይረዳል። አራተኛ፣ የሆድ ድርቀትን ይከላከላል። ጾም እናም የፈሳሽ እጥረት ብዙ ጊዜ የሆድ ድርቀትን ያስከትላሉ። ቴምር የሚከተሉትን ይዟል። የሚሟሟ ፋይበርን፣ ቀላል ተፈጥሯዊ የሆድ የማለስለስ ባህሪም አለው። ከ2 እስከ 3 ቴምር በውሃ ውስጥ አሳድራችሁ በመዘፍዘፍ በሱሁር ከማለዳው ምግብ ወቅት ተመገቡ። አምስተኛ፣ የጠፉ ማዕድናቶችን ይተካል። ጾም የኤሌክትሮላይት መዛባትን ሊያስከትል ይችላል። ቴምር ደግሞ እነዚህን ይዟል። ፖታሲየምን ልብንና ጡንቻን ይደግፋል። ማግኒዥየምን ጡንቻን ያዝናናል እናም ቁርጥማትንም ይቀንሳል። ብረት ወይም ደግሞ አይረንን የደም ጤንነትን ይደግፋል። ይህም የጡንቻ ቁርጥማትን፣ ድካምን እናም ራስ ምታትን ይቀንሳል። ስድስተኛ፣ የልብ ጤንነትን ይደግፋል። ቴምር በፖታሲየም እና በአንቲኦክሲዳንቶች የበለጸገ ነው። የደም ግፊትን ለማስተካከል፣ መጥፎ ኮሌስትሮልን ኤልዲኤልን ለመቀነስ፣ የደም ስሮችንም ለመጠበቅ ይረዳል። ይህ ከ40 እስከ 50 ዓመት በላይ ለሆኑ ጾመኞች በጣም ጠቃሚ ነው። ሰባተኛ፣ አንጎልን ይጠብቃል። ቴምር በአንጎል ሴሎች ውስጥ የሚከሰት ብግነት ወይም ደግሞ ኢንፍላሜሽንን የሚቀንሱ አንቲኦክሲዳንቶችም አሉት። ይህም ትውስታን ለማሻሻል፣ በጾም ወቅት የሚፈጠር የንቃተ ህሊና መደብዘዝን ለመቀነስ፣ ለረጅም ጊዜ የሚቆይ የአእምሮ ዝግመትንም ለመከላከል ይረዳል። ስምንተኛ፣ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ጾም አንዳንድ ጊዜ ራስ ምታትን ወይም ደግሞ የሰውነት መዳከምን ሊያስነሳ ይችላል። ቴምር ውስጥ የሚገኙት ፍላቮኖይድ፣ ካሮቲኖይድስ እና ፊኖሊክ አሲድ እነዚህን የውስጥ ብግነት ወይም ደግሞ ኢንፍላሜሽንን እናም የሴሎች መጎዳትን ይቀንሳሉ። ዘጠነኛ፣ የጉበት ስራንም ይደግፋል። ቴምር ከረጅም የጾም ሰዓታት በኋላ ጉበት እንዲያገግም የሚረዳው ተፈጥሯዊ ግሉኮስን በመስጠት መርዝ የማስወገድ ሂደትን በመደገፍና የሴሎችን መጎዳትን በመቀነስ ነው። አስረኛ፣ ጤናማ ክብደትንም ለመጠበቅ ይረዳል። በአግባቡ ሲበላ ቴምር ጣፋጭ የመመኘት ስሜትን ይቀንሳል፣ ያለ ገደብ መብላትንም ይከላከላል፣ የመርካት ስሜትንም ይሰጣል። ነገር ግን ከልክ በላይ መብላት የክብደት መጨመርን ሊያስከትል ይችላል። 11ኛ፣ የጡንቻ ስራንም ይደግፋል። በጾም ወቅት የፖታሲየም ማነስ እነዚህን ሊያስከትል ይችላል። ድካም፣ የጡንቻ መንቀጥቀጥና ያልተስተካከለ የልብ ምት። ቴምር የጡንቻን እናም የልብ ምትን ለመጠበቅም ይረዳል። 12ኛ፣
ስሜትንም ያሻሽላል። በጾም ወቅት የደም ስኳር መቀነስ እነዚህን ያስከትላል፤ ብስጭትን፣ ጭንቀትንና ራስ ምታትን። ቴምር ታዲያ ለአንጎል ፈጣን ግሉኮስን በመስጠት በጥቂት ደቂቃዎች ውስጥ ስሜታችንን ያሻሽላል ማለት ነው። ስለዚህ በጾም ወቅት ቴምርን መመገብ እነዚህን ዘርፈ ብዙ ጥቅሞችን ይሰጠናል። ታዲያ በጾም ወቅት ቴምርን በጤናማ መንገድ እንዴት መመገብ ይቻላል? ጾምን ለመፍታት ምርጡ መንገድ ከ1 እስከ 3 ቴምርና 1 ብርጭቆ ውሃን መውሰድ፣ ከዛም ከ10 እስከ 15 ደቂቃዎች መቆየት፣ ከዚያ ዋናው ምግባችሁን መመገብ። ይህ በሆድ ላይ የሚፈጠር ድንገተኛ መረበሽን ይከላከላል። ለሱሁር ከማለዳው ምግብ በፊት ደግሞ 2 የተዘፈዘፉ ቴምሮችን ከእርጎ፣ ከለውዝ ወይም ደግሞ ከኦትስ ጋር መውሰድ፣ ከፕሮቲንም ከእንቁላል ወይም ከጥራጥሬ ጋር ማጣመር። ይህ በቀን ውስጥ የረሃብ ስሜቶችን ይከላከላል ማለት ነው። ታዲያ መስራት የሌለባችሁን ስህተቶችን ደግሞ አስወግዱ። ከ8 እስከ 10 ቴምርን በአንድ ጊዜ እንዳትመገቡ። ቴምርን ደግሞ ከጣፋጭ ጭማቂ ጋር መብላትም ስህተት ነው። በቸኮሌት የተለወሱ ቴምሮችን መብላትም ስህተት ነው፣ አስወግዱ። ፕሮቲን ወይም ደግሞ ፋይበርን ሳትጨምሩ ቴምርን ብቻ ደግሞ አትመገቡ። ፕሮቲንና ፋይበርም ያስፈልጋቸዋል። ታዲያ በቀን ስንት ቴምር መብላት አለባችሁ? ጤናማ አዋቂዎች በጾም ወቅት በቀን ከ2 እስከ 4 ቴምር፣ ከመጠን በላይ ውፍረት ወይም የስኳር ህመም ካለባችሁ ከ1 እስከ 2 ትናንሽ ቴምሮችን ታዲያ ሁልጊዜም ከፕሮቲን ጋር አጣምራችሁ መሆን አለበት። የስኳር በሽታ ካለባችሁ በጣም ንቁ ለሆኑ ወይም ክብደታቸው ላነሰ ደግሞ እስከ ከ4 እስከ 5 ቴምርን መመገብ ትችላላችሁ። አስታውሱ፣ ቴምር ጤናማ ቢሆንም ከፍተኛ ካሎሪ አለው። ብዙ ከበላችሁ ክብደትንም ይጨምራል ማለት ነው። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? የስኳር ህመምተኞች ከሆናችሁ የደም ስኳርን መከታተል ያስፈልጋል። የኩላሊት ችግር ያለባቸው ሰዎች ከፍተኛ ፖታሲየም ስላለው፣ ክብደት ለመቀነስ የሚሞክሩ ሰዎች መጠኑን መቆጣጠር ይኖርባቸዋል። ቴምር ታዲያ በመጠኑ ሲበላ ከፕሮቲን ጋር ሲጣመርናም ያለ ገደብ ካልተበላ በጣም ጠቃሚ ነው ማለት ነው። ስለዚህ ቴምርን በጾም ወቅት እንዲሁም ደግሞ በሌላም ጊዜ መመገብ ዘርፈ ብዙ ጥቅሞችን ይሰጣችኋል። ታዲያ ልክ ወይም ደግሞ መጠናችሁን ማወቅና በመጠኑ መመገብ ያስፈልጋል። እንዲሁም ደግሞ ከፕሮቲንና ከፋይበር ምግቦች ጋር አጣምራችሁ ብትመገቡ በጣም ጠቃሚ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።